እነዚህ 6 ባህሪያት ካሉ ሴት በፍቅር ታብዳለች፣ እንደ ንጉሥ ታያለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ገንዘብህን አታስነካ። ከመጠን ያለፈ ዋጋ አትክፈል። ወደ ትዳር ሳትገቡ በእጮኝነት ጊዜ ገንዘብህን፣ ትኩረትህን፣ ጊዜህን ሁሉ አትስጣት። እነዚህ ነገሮችን ሁሉ ማድረግ ያለብህ ትዳር ውስጥ ነው። አንድ ነገር አስታውስ፣ ሴት ብዙ ጊዜ ከትዳር በፊት ወሲብ አላደርግም ትላለች። ለምን መሰለ? ኃጢአት ስለሆነባት አይምሰለ። ዋናው ምክንያቷ እስከ ትዳር ድረስ አንተን የምትወስድበት ጉጉት ነው። ቀደሜ ከሱ ጋር ከተኛው ወደ ትዳር ሳንገባ ይተወኛል ብላ ስለምታመን ነው። ልክ እንደዚሁ አንተም ገንዘብህን፣ ትኩረትህን፣ ሙሉ ስሜትህን አትስጣት። ወንድ ልጅም ዋጋ መክፈል ያለበት ትዳር ውስጥ ነው። የጀመረችውን ትምህርት የምታስጨርሳት አንተ ወላጅ አባቷ አይደለህም፣ የወደፊት ባሏ ነህ እንጂ። ስለዚህ ስለምትወዳት ብቻ ወንድነትህን የሚወስኑ ውድ ነገሮችን አሳልፈህ አትስጣት። ወንድ ልጅ ውድ ሀብቶቹን ለትዳር መቆጠብ አለበት የሚለው ሐሳብ የአንድን ግንኙነት ስነ ልቦናዊ የበላይነት የሚወስን ነው። ይህ ነጥብ የሚያውጠነጥነው ዘ ፓወር ኦፍ ዊዝሆልዲንግ ወይም የመቆጠብ ኃይል በሚለው መርህ ላይ ነው። ሴቶች ሴትነታቸውን ለትዳር ዋስትና እንደሚጠቀሙበት ሁሉ ወንድ ልጅም ገንዘብን እንደ መፈተሻ መጠቀም አለበት። ገና በትዳር ሳትታሰሩ ገንዘብህን በገፍ የምታፈስላት ከሆነ የምትወድህ አንተን ሳይሆን የምታደርግላትን ነገር ይሆናል። ስስታሙን ማለት ሳይሆን ገንዘቡን ለማግኘት መጀመሪያ የህይወት አካል መሆን አለብሽ የሚል ግልጽ መስመር ሊኖረው ይገባል። ይህ ሳይሆን ሲቀር ግንኙነቱ ከፍቅር ወደ ቢዝነስ ይቀየራል። ትኩረት ለሴት ልጅ እንደ ምግብ ነው። ገና በእጮኝነት ጊዜ 24 ሰዓት የምታደንቃት የምትከታተላትና የምትሰግድላት ከሆነ ትኩረትህ ይረክሳል። ትኩረቴን ለማግኘት ዋጋ መክፈል አለባት ብለህ ስታስብ እሷም ያንን ትኩረት ለማግኘት ትጥራለች። ሴቷ ከሱ ጋር ከተኛው በኋላ ይተወኛል ብላ የምትሰጋው ሴትነቷን ካገኘ በኋላ ወንድ ልጅ የነበረው ጉጉት እንደሚቀንስ ስለምታውቅ ነው። በተመሳሳይ መልኩ አንተም ሁሉንም ትኩረትህንና ገንዘብህን አስቀድመ ከሰጠህ ለትዳር የሚሆን አዲስ ጉጉት አይኖርም። ወንድ ልጅ ዋጋው የሚታወቀው በቀላሉ የማይገኝ ሲሆን ነው። ሁሉንም ነገር አሳልፈ ስትሰጥ ተገኝተሃል። ትዳር ውስጥ ግን ቃል ኪዳን ስላለ ያኔ መስጠትህ እንደ ግዴታና እንደ ፍቅር ይቆጠራል። ከትዳር በፊት ግን መስጠትህ እንደ መማፀኛ ነው የሚታየው። በአጭሩ ወንድ ልጅ ኢንቨስትመንቱን በትክክለኛው ጊዜና ቦታ ወይም ትዳር ውስጥ ካላደረገ በእጮኝነት ጊዜ የሚሰጠው ነገር ሁሉ ዋጋ ቢስ ሆኖ ይቀራል። ሴቷ ለትዳር ያላትን ጉጉት እንደምትጠብቅ ሁሉ አንተም ወንድነትህን የሚወስኑ ውድ ነገሮችን ለትዳር ጠብቃቸው። ሁለተኛ፣ ሙሉ ትኩረትህንና ልብህን አትስጣት። ለምሳሌ ሙሉ በሙሉ ከሌሎች ሴቶች ጋር ግንኙነትን አታቋርጥ። ይህ ማለት በፍቅር አብራት እያለ ቺት አድርግባት ማለት ሳይሆን አጠገብ ሴቶች ከጠፉ አብራ ያለችው ሴት እንኳን ላንተ ያላት ዋጋ ይቀንሳል። ይሄ መራር እውነት ነው። ይህ ማለት ታማኝ አትሁን ወይም ከሌላ ሴት ጋር ተኛ ማለት ሳይሆን በአካባቢ ሌሎች ሴቶች መኖራቸው በአንተና በሷ ግንኙነት ያለውን ስነ ልቦናዊ ሚዛን እንዴት እንደሚጠብቀው የሚያሳይ ነው። ሴቶች በተፈጥሯቸው ሌሎች ሴቶች የሚፈልጉትን ወንድ ይበልጥ ይፈልጋሉ። በአካባቢ ሌሎች ሴቶች ወይም ጓደኞች፣ የሥራ ባልደረቦች እንዲሁም የሚያደንቁት ሰዎች ካሉ እሷም ይህ ወንድ ጥራት ያለው ወንድ ስለሆነ ነው ሌሎች ሴቶች አጠገቡ የማይጠፉት የሚል ድምዳሜ ላይ ትደርሳለች። አጠገብ ሴት ከጠፋች ግን ሌላ ማንም የማይፈልግ ወንድ ነው እንዲያስኩት የሚል ጥርጣሬ ውስጥ ልትገባ ትችላለች። አንዲት ሴት አንተን ብቻዋን የተቆጣጠረች ከመሰላት ጥረት ማድረጓን ታቆማለች። ነገር ግን ሌሎች ሴቶች በአንተ ዙሪያ እንዳሉ ስታውቅ አንተን ላለማጣት ያላት ጥንቃቄና ለአንተ የምትሰጠው ዋጋ ይጨምራል። ፉክክር ባለበት ቦታ ጥራት ይጨምራልና ሙሉ ትኩረትን በሷ ላይ ብቻ ካደረግ ሳታውቀው ሌሎች ሴቶች ጋር ንጹህ የሆነ ግንኙነት ሲኖር ግን ደስታ በአንዲት ሴት ቃል ላይ ወይም ድርጊት ላይ ብቻ የተንጠለጠለ አይሆንም። ይህ ደግሞ እንደ ወንድ የበለጠ በራስ የመተማመን መንፈስ ይሰጥሃል። ሴት ልጅ አንተን ሙሉ በሙሉ አውቄ ጨርሼዋለሁ ብላ እንድታስብ አታድርግ። ይህ ስሜት ደግሞ ግንኙነቱ እንዳይቀዘቅዝ እንደ ማገዶ ያገለግላል። በአጭሩ ሴቶች በአካባቢህ መኖራቸው ቺተር አያደርግህም። ይልቁንም ላንተ ያላት ክብርና ጉጉት በንቃት እንዲቆይ ያደርገዋል። አንተን ያዘችው ትልቅ እድለኛ እንደሆነች እንድታስብ ያደርጋል። ሶስተኛ፣ የወደፊት ስዕል መሳል። በዚህ ሳይኮሎጂ ውስጥ የአንድን ሰው አእምሮ ገና ባልተጨበጠ ተስፋ ለማሰር የሚጠቅም ስልት ነው። ይህ ዘዴ ሴቷ ሳታውቀው በአእምሯ ውስጥ አንተን የወደፊት የህይወቷ አካል አድርጋ እንድትስል ያደርጋታል። ገና ግንኙነቱ በውል ሳይጠናከር ስለ ወደፊት የጋራ ትዝታዎች፣ ለምሳሌ አንድ ቀን እዚህ ቦታ ብንሄድ ደስ ይለኛል ወይም የሆነ ጊዜ እንዲህ አይነት ምግብ አብረን እንበላለን በማለት በጨረፍታ ማውራት። ይህ በአእምሯ ውስጥ ይህ ወንድ ከኔ ጋር ረጅም መንገድ የመሄድ እቅድ አለው የሚል የደህንነትና የባለቤትነት ስሜት ይፈጥራል። የሰው ልጅ አእምሮ በምናብ የሳለውንና በእውን ያየውን ነገር የመለየት ችግር አለበት። አንተ ስለ ወደፊት አብሮነት ስታወራ እሷ ያንን ሁኔታ በምናቧ ትስላለች። በሳለችው ቁጥር ደግሞ ከአንተ ጋር ያላት ስሜታዊ ትስስር ይበልጥ ይጠነክራል።
ይህ ደግሞ በአጭሩ መውጫ ቀዳዳ እንዳይኖራት ያደርጋል። ሴቷ ስለሌላ ወንድ እንዳታስብ ያደርጋታል። ምክንያቱም የወደፊት ህይወቷን ካንተ ጋር ስለሳለችው ያንን ምስል አጥፍታ ሌላ አዲስ ምስል ለመፍጠር ይከብዳታል። በአእምሯ ውስጥ አንተን የህይወቷ ቋሚ አካል ታደርግሃለች። ሁልጊዜ ነገ የተሻለ ነገር ይኖራል የሚል ተስፋ መስጠት ሴቷን በጉጉት እንድትጠብቅ ያደርጋታል። አንተ የምትሰጣት የወደፊት ስዕል እንደ ማባበያ ያገለግላል። ያንን ቆንጆ የወደፊት ጊዜን ለማግኘት ስትል ዛሬ ላይ ላንተ የምትሰጠውን ዋጋና ታማኝነት ትጨምራለች። ባጭሩ ሐሳቡ አንተን የዛሬ ጓደኛዋ ብቻ ሳይሆን የነገ ህልሟም እንድትሆን ማድረግ ነው። እሷ ሳታውቀው በምናቧ ውስጥ ትልቅ ቦታ ትሰጥሃለች። ያ ደግሞ ዛሬ ላይ ሙሉ በሙሉ እንድትቆጣጠራት ይረዳሃል። አራተኛ ዘ ፓወር ኦፍ ኖ ወይም እምቢ የማለት ጥንካሬ። በወንድና በሴት ስነ ልቦናዊ ግንኙነት ውስጥ የአንተን ፍሬም ወይም የበላይነት የምታስከብርበት ትልቁ መሳሪያ ነው። ብዙ ወንዶች ሴትን ለማስደሰት ሲሉ አይሆንም ማለትን ይፈራሉ። ነገር ግን እውነተኛው ተፈላጊነት የሚመጣው ከማይናወጥ አቋም ነው። ይህም ማለት ድንበርን ማስከበር ማለት ነው። አንዲት ሴት ሁሉንም ፍላጎቶቿን እሺ ብለህ የምትቀበል ከሆነ ድንበሮችን መጣስ ትጀምራለች። እምቢ ስትላት ግን የራስ መርህና ክብር ያለ ወንድ መሆንን ትረዳለች። ሴቶች መርህ የሌለውንና እንደ ውሃ ወደ ፈሰሰበት የሚሄድን ወንድ አያከብሩትም። ከአገልጋይ ወደ መሪነት መሸጋገር ሁልጊዜ እሺ የምትል ከሆነ በአእምሯ ውስጥ እንደ ወንድ ሳይሆን እንደ አገልጋይ ትመዘገባለህ። መሪ ወንድ ግን የማይስማማውን ነገር አይሆንም ይላል። ይህ ድፍረትህ በእሷ ዘንድ ያለህን የወንድነት ግርማን ይጨምራል። አልፎ አልፎ አይሆንም የምትል ከሆነ በአንድ ነገር ላይ እሺ ስትላት ያ ቃል ለእሷ ትልቅ ትርጉም ይኖረዋል። ያንተን ፈቃድ ለማግኘት ጥረት እንድታደርግ ያደርጋታል። ሴቶች ወንዶችን በባህሪያቸው ይፈትኗቸዋል። የምትጠይቅህን አላስፈላጊ ነገር እምቢ ስትላት በቀላሉ የማትበገር ጠንካራ ወንድ መሆንህን ታረጋግጣለች። ያኔ በውስጧ ደህንነት ይሰማታል። ይህ ወንድ እኔን እንኳን እምቢ ካለኝ ሌላውን ዓለም መጋፈጥ ይችላል ብላ ታምናለች። የፈለገችውን ነገር ሁሉ ወዲያውኑ ካገኘች የመፈለግ ስሜቷ ይጠፋል። አይሆንም ስትላት ግን ያንን ነገር ለማግኘት ይበልጥ ትጓጓለች። እምቢታ በውስጧ የማሸነፍና አንተን የማስደሰት ስሜትን ይቀሰቅስባታል። አምስተኛ ዘ አርት ኦፍ ቫሊዴሽን ወይም የማረጋገጫ ረሃብ መፍጠር። ይህ ሳይኮሎጂ የአንድን ሰው በራስ የመተማመን ስሜት በአንተ ቁጥጥር ስር ለማድረግ የምትጠቀምበት ረቂቅ ዘዴ ነው። በተለይ ቆንጆ ሴቶች በሄዱበት ሁሉ ስለ ውበታቸው አድናቆት ስለሚዘንብላቸው አንተ ያንን አድናቆት በመንፈግ ልዩ መሆንን የምታሳይበት ጥበብ ነው። የውበት አድናቆትን ኢግኖር ማድረግ። አንዲት ቆንጆ ሴት ውበቷን ለማድነቅ የሚሰለፉ ወንዶች ሰልችተዋታል። ያንን አድናቆት እንደ ግዴታ ወይም እንደ ታክስ ነው የምታየው። አንተ ግን ስለ ውበቷ ምንም ነገር ሳትናገር ስትቀር አእምሯ ይህ ወንድ ለምን እንደሌሎቹ አልወደቀልኝም፣ ምን አይነት ሴት ቢለምድ ነው በሚል ጥያቄ ይጨነቃል። ይህ ደግሞ ያንተን ደረጃ ከሌሎች ወንዶች በላይ ከፍ ያደርገዋል። ይህም ማለት ያለ አድናቆት አብራቱን ማለት ሳይሆን ለየት ያሉ ነጥቦችን ማድነቅ። ለምሳሌ ስለ መልኳ ዝም ብለ ስለ ትናንሽ ባህሪያቶቿ፣ አነጋገርሽ ላይ ያለሽ በራስ መተማመን ደስ ይላል፣ ወይም አንድ ነገር ላይ ትኩረት የምታደርጊበት መንገድ ይገርማል በማለት አመስግናት። ይህም የማያት እንደ ሰው እንጂ እንደ ቆንጆ ዕቃ አይደለም የሚል መልእክት ያስተላልፍላታል። ይህን ስታደርግ ያንተ አድናቆት እንደ እውነተኛና እንደ ብርቅዬ ነገር ትቆጥረዋለች። ሴቶች ያመኑበትን ጥንካሬያቸውን ወይም ውበታቸውን ወንድ ልጅ ችላ ሲለው ያንን አድናቆት ካንተ ለማግኘት ይበልጥ ይጥራሉ። ቆንጆ ነሽ እንድትላት ስትል ብቻ አንተን ለማስደሰት ብዙ ጥረት ለማድረግ ትጀምራለች። ሳታውቀው አንተን ዳኛዋ ታደርግሃለች። ስድስተኛ ኢሞሽናል ሮለር ኮስተር የስሜት መወዝወዝ። ይህ ደግሞ አንድን ሰው ባንተ ላይ ሱሰኛ ለማድረግ ከሚጠቅሙ እጅግ ኃይለኛ ዘዴዎች ውስጥ ነው። ይህ ዘዴ የሚያውጠነጥነው በሰላማዊ ፍቅር ላይ ሳይሆን በስሜት መለዋወጥ ላይ ነው። የሰው ልጅ አእምሮ ሁል ጊዜ ጥሩ ለሚሆንለት ነገር ግድ የለሽ ይሆናል። ነገር ግን አንዴ ጥሩ አንዴ ደግሞ ቀዝቃዛ ለሚሆንበት ነገር ሱስ ይዘዋል። ልክ እንደ ቁማር ማለት ነው። ሁልጊዜ እንደምታሸንፍ ካወቅ አትጫወትም። ነገር ግን አሁን አሸንፍ ይሆን የሚለው ጥርጣሬ ነው ተመልሰ እንድትመጣ የሚያደርግ። ካንተ ጋር በምትሆንበት ጊዜ በጣም ደስ የሚል የሳቅና የፍቅር ጊዜ ያሳልፉ። ከዚያ ግን ያለምንም ግልጽ ምክንያት ለተወሰኑ ጊዜ ራቅ በል ወይም ስሜትን ቀዝቀዝ አድርገው። ይህ በውስጧ ምን አጠፋው የሚል ጭንቀት ይፈጥራል። ያንን ጭንቀት ለመግደል ስትል ደግሞ አንተን ለማስደሰትና ወደ ድሮ ፍቅር ለመመለስ ከፍተኛ ጥረት ታደርጋለች። ስሜት ሲዋዥቅ ወይም ከደስታ ወደ ፍርሃት፣ ከፍርሃት ወደ እፎይታ አእምሮ ዶፓሚንና ኦክሲቶሲን የተባሉ ሆርሞኖችን በከፍተኛ ሁኔታ ያመነጫል። ይህ ኬሚካላዊ ለውጥ በእሷ ዘንድ ካንተ ጋር ያላትን ትስስር ከመውደድ ባለፈ ሱስ እንዲሆን ያደርገዋል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነው። ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ ጻፉልኝ።